ከትሁቴ ጋር የተነካካ ነገር ካለ ማንንም አልቶ አሁን ትሁቴን ይስጡ። እሱም እልህ ውስጥ ነው፣ እሷም እልህ ውስጥ ነች። አባትየው ደግሞ ከነሱ ብሷል። የልጁ አባት ቢሆንም ዋጋ አስከፍሎናል። ሴትና አህያ ብርድና ዝናብ አይፈሩም። መቼም ቢሆን አይሳካልህም። እዚህ ጋር ስትንደፋደፍ እዛ ጋር ደግሞ ትቶ እያመለጠች ነው እንዴ። ደስ ይለኝ ነበር ማለት እህትሽን ልትገኝ አትፈልጊም እንዴ? ካንተ በፊት የጠለፈኝማ ወንድ ነው። እሺ እንዳንተ ራሴን አስፈራለም ተሸክሞ ያመጣኝ እንዳንተ አልፈራኝም። እሺ አገባሻለሁ። 8 ልጅ በላይ ትወልጅልኛለሽ። እንግዲህ ሞክረው። በአንተ ምክንያት ስለሚበላሹ ነገሮችና ስለሚጠፉ ነፍሶች ኃላፊነቱን ትወስዳለህ። ማያ አቤት። ትሁትስ? አረፈድክ። ተመስገን። አልገባኝም። አረፈድክ ማለት? አረፈድክ። ተጠልፋለች። ትሰምኛለሽ? እኛ ረፍዶብን ያውቅ። የታለች? ፈልጋታ። ቆይ እኔ ጸብ እየፈራሁ እየሸሸሁ እንደሆነ አሳምረው ያውቃሉ። በቃ ተወና። ከትሁቴ ጋር የተነካካ ነገር ካለ ማንንም አልቶ አሁን ትሁቴን ይስጡ። ጭራሽ እኔ ነኝ የምሰጥ? ቆይ ምንድን ነው ፍላጎት? ምንም። እንደ ድሮ እንድጣላ፣ እንደ ድሮ እንደ ሽፍታ እንድቆጠር? ሲጀመር አንተ እዚህ ከተማ ስትገባ ፖሊስ ፈልጎ እንደሚይዝ ታውቃለህ አታውቅም? ለምን? ድሮ ስለጠለፍኳት። የልጄ እናት ናት። አሁን ተዋደን አብረን ያለን። ለምን ተፋቀራችሁ ብሎ ነው የሚከሰኝ? በፊትማ ሳትፋቀሩ ነበራ። እሱ ነበር ነዋ። ትሁት እንግዲህ አሁን የለችም። አብረን ነው ከሀገር የወጣ ነው። ሀገሬንም ቤተሰቦችን የሚያየሁት በቅርቡ ነው። ትሁቴን በቶሎ አምጥተው ካልሰጡኝ እሱም ብቻ ሳይሆን ዘር ማንዘሩ ነው የምንጨርሰው። ይንገሯቸው። ጊዜ በሄደ ቁጥር ትዕግስት እያለቀ ቆይ ግን አሁን ያንተ እንደዚህ መሆን ለሷ ምን ያመጣላታል? ምን ይጠቅማታል? ምን ላድርግ? ለልጄ እኮ ልደርስላት አልቻልኩም። ወይ ነገ መሄድ ነው። በቃ ነገ አብረን እንሄዳለን። እሺ፣ ግን ተመስገን ሄዶ ችግር እንዳይፈጠር። እንዴ ለምንድን ነው ችግር የሚፈጥረው? እሱ በትሁት የሚመጣበት ሰው በፍጹም አይወድም። እና ታዲያ በዘዴ ነው እንጂ ሁሉን ነገር ማስተካከል። ይኸውልሽ መረቴ፣ እሱም እልህ ውስጥ ነው፣ እሷም እልህ ውስጥ ነች። አባትየው ደግሞ ከነሱ ብሷል። እና እንዴት ነው የሚደረገው? እሱ ነው ግራ የሚያጋባው። ካልሆነ ነገ እሄዳለሁ። እንግዲህ መሄድ ነው። ሌላ ምን ምርጫ አለ? ልክ ነው፣ መሄድ ይሻላል። ነገ ያለውን ሁኔታ አይቼ። የምን ሁኔታ? የቱን ላስረዳሽ? አንቺ አሁን እንደ ሕፃን ልጅ ነጭ ወረቀት ነሽ። የሰዎቹ ሁኔታ አልገባሽም። ስለዚህ ነገሮችን አስተካክዬ ባሳይሽ ነው የሚሻለው። እሺ እንዳልክ። እስቲ ለማንኛውም አረፍ በል።
እኔ የምልሽ ማያ ቤቱን ታውቂዋለሽ እንዴ? አዎ አውቀዋለሁ እኮ። ታዲያ እንሂድ፣ አሳይኛ። ብሄድ ደስ ይለኝ ነበር ተመስገን። እንዴ ደስ ይለኝ ነበር ማለት እህትሽን ትገኛ አትፈልጊም እንዴ? በጣም ነው እንጂ ደስ የሚለኝ። ግን አሁን አባዬ ቤት አለ። ባይሆን ሰፈሩን ልንገርክ። እሺ ንገርኛ። በትንሿ ጫካ ታደርግና ምን ትሰሪያለሽ አንቺ? ሂጂ ግቢ ግቢ። እሺ እሺ እንድረዳ ከፈለክ ሀሳብህን ንገረኝ። በምን አምንሻለሁ? እስካሁን በምን ነበር የምታምነኝ? ቆይ አላውቅም። እንዴ እወቅ እንጂ ናት። እሺ ፍላጎቴ ይሄን ቤት ማሸጥ፣ ከዛ ገንዘብ መውሰድ። ለዛ ነው ማለት ነው ይሄን ሁሉ ነገር የምታደርገው? ሰማሽ? ነገረሽ? ሚስጥር ነበር። አንቺ አሁንም ስላወቅሽ ሌሊት ባስፈራራሽም አትደነግጭም ማለት? ሌሊት ባስፈራራሽ? ማንም ታስፈራራው? ቆይ አንተ ነበርክ? ቆይ ሰማሁ አላልሽም እንዴ? አይ አንተ እንደዛ ነው እንዴ? ማለት እያሾፍሽ ነው? እኔ አላሾፍኩም። አንተ አድርገው ሳይሆን እማዬ ቃልሽ ነበር የመሰለኝ። በቃ ካወቅሽ አወቅሽ ነው። ይኸውልህ ናቲ፣ እኔ የምልህን ነገር ብትሰማ ታተርፍበታለህ። ይሄን የቆም ቅዠትህን ደግሞ ተወው። የማላሳካው ይመስልሻል? መቼም ቢሆን አይሳካልህም። እዚህ ጋር ስትንደፋደፍ፣ እዛ ጋር ደግሞ ትቶ እያመለጠች ነው። እሷ ጋር ሽማግሌ ልኬ እድሌን እሞክራለሁ። ግን ደግሞ ሌላ ሰው ተጨምሮ የማይሆን ነገር ነው። እሷን የማግኘት እድል ይሰፋል ይሄን ቤት ከማግኘት። እኔ ግን አሳፍርሻለሁ ይሄን ቤት አግኝቼ። ኧረ እንደው ያድርግልህ። ታያለሽ፣ ያደርግልኛል። እሺ ታዲያ እኔ ምን ልርዳ? በቃ ምንም ነገር ልትረጂኝ የምችው ነገር የለም። ይሄ ደግሞ ምን አይነት ጅላንፎ ነው? ሲያስጠላ። ለዛ ለዱርዬ ያለንበትን የነገርሽው አንቺ ነሽ አይደለ? ኧረ እኔ አይደለሁም። እና ማን ነገረው? እኔ ምን አውቃለሁ? ወይኔ ባዬ ነግሬክ ነበር። ነገሮች ወዳልሆነ መንገድ እየሄዱ ነው። እያስፈራራሽኝ ባልሆነ ባቴ አንተ እንድትፈራ የምፈልግ ይመስልሃል? እኔ ልጄን ለፈለኩት እድራለሁ። አንቺም ነገ ተነስተሽ አሻፈረ ልትይ ነው? አልልም። የፈለግከውን ነገር እንደምታደርገኝ አምኜ ራሴን አሳምኜ ነው የተቀመጥኩት። ታዲያ እሷ ማነችና ነው ይሄንን ሐሳብ የማትቀበለው? የልጁ አባት እኮ ላግባት በማለት እኮ ልትደሰት ነበር የሚገባው። የልጁ አባት ቢሆንም ዋጋ አስከፍሎናል። ቆይ ደስ ብሎ ካደለ እንደ ይቅርታውን የተቀበልከው? አዎ ነበር። ያኔ ይቅር አልኩት እንጂ እድርልሃለሁ አላልኩት። አባዬ ተዋልደዋል እኮ። እና ቢዋለዱስ? እሷ አሳድገዋል እንዴ? በዚህ ልጅ እኮ መከራችንን ያየ ነው እኛ ነን። ስለዚህ የልጁ አባት እያለ ሌላ ባል አግቢ ማለት ሲገርመኝ፣ ጭራሽ ለዛ ጨካኝ ታስጠልፋታለህ? ይኸውልሽ በእሷ ተዋርጃለሁ። አሁን ግን ራሴን ማስከበሪያ ጊዜ ነው። እንግዲህ ሞክረው። በአንተ ምክንያት ስለሚበላሹ ነገሮችና ስለሚጠፉ ነፍሶች ኃላፊነቱን ትወስዳለህ። እወስዳለሁ። አንተ እንደዚህ ሞኝ ነህ እንዴ? ሞኝና ተራ እንዳልሆንኩማ በተግባር አሳይቼሻለሁ። አዎ ድድብናህንማ በተግባር አይቻለሁ። ስትጠለፊ ለሁለተኛ ጊዜሽ ነው። ምን ነው ረሳሽው እንዴ? ካንተ በፊት የጠለፈኝማ ወንድ ነው። እሺ እንዳንተ ራሴን አስተዋለም ተሸክሞ ያመጣኝ። እንዳንተ አልፈራኝም። እሺ እኔንም ስትቆይ ትወጅኛለሽ። ተመስገን እያለ አንተ በህይወት ልትኖር ማለት ነው። እንግዲህ ምን ሊመጣ አለቀ እኮ። ይኸውልህ በክብር ልቀቀኝ፣ በክብር ሌላ ነገር ሳይከተል። እሺ አገባሻለሁ። 8 ልጅ በላይ ትወልጅልኛለሽ። በእውነት እኔን አግብተህ 8 ልጅ ልትወልድ? እውነትም ረጅም ጅል ነው የሚባለው እውነት ነው። ጠንበለልነቴን እየመሰከርሽልኝ ነው። አይደካ
እንዴት ነህ ደጀኔ? አባባ እንዴት ነህ? ምን ደህንነት አለ? ሰውየው መጥቷል፣ ይኸው እያስጨነቀኝ ነው። እና አባባ ደም ከመፋሰስ ወይ ብትመልሳት። ዘራፍ ወንዱ እና ታዲያ እኔ ነኝ ፈርቼ የምመለስ? ነገሩ አንተ እንደምትፎክረው አይደለም። እንደ አባት የምነግርህን ደግሞ እመን። ፈሪ እንድባል ነው እንዴ የምትፈልገው? አራት ባል እባላለሁ እንጂ የልጁ አባት መጥቶ የጠለፋት መለሳት። እመነኝ ልጅ፣ ይሄ ልጅ ከፈሱ የተጣላ ነው። ማንንም ነው የማይሰማው። ይህም በማለቱ በመደወሉ በጣም ነው ማዝነው። ኃላፊነቱን ከወሰድክ አትመልሳት። ልጁ ግን ካለ ወደኋላ ፍንክች የማይል ነው። እስኪ እሱ ወንድ ይሁንና የፎከረውን ሲያደርግ እናያለን። ልጅ ጥሩ እጅ ላይ ናት። እሱ እኮ ልጄን ምንም አያደርጋትም፣ ወዷት መሰለኝ። እኔ እኮ የምሰጋው ላንተና ለቤተሰቦች ነው። መያዣ እሷ እያለች ምንም አያመጣም። ምን አልክ አንተ? የኔ ልጅ ናት መያዣ? ማለቴ አታብራረው። ልጄን ጭረት እንኳን ቢነካት ጸቡ ከኔ ጋር ነው። የመከርኩን ከሰማሽ፣ አይ ካልክ ደግሞ ወገብን ታጥቀህ ተፋለሙ። እጋጠም ደህና ሁን በልቻው ደግ የማይረባ አባዬ ምን ነው ደህና አይደለም እንዴ? ምን ደህንነት አለ? ልጄ እኮ ተጠለፈች። ምን ተጠለፈች? አልሰማሽም? ቆይ ማን ነግሮት ነው አባዬ? እናትሽ አልነገረችሽም? አይ አልሰማውም። ቆይ ተመስገን እዛ ሄደው? አዎ ደም እንዳይቃባ። ወይ ጉድ! እንዴት የሚጨንቅ ነገር ነው። አዎ ድል በጣም ይጨንቃል። ከሁሉ በላይ ደግሞ የሚያሳዝነው እኔ ለሷ አለመድረሴ ነው። እንዴ አባዬ አንተ ምን ታደርጋለህ? ምንም ነገር ማድረግ አለብኝ። እኔ ልጅ ስትችል ነው። ትሁት ሳትችል ብዙ ነገር አድርጋልኛለች። እንደዛ ከሆነ ልብህ የሚል ማድረግ ያለብህን ነገር አድርግ። እሱ ነው ግራ ያገባኝ። ለዚህ አውሬ ጥያችሁ መሄድ ከበደኝ። ምን ያመጣል? ያንን የማክሱን ጨዋታ እንዳይጫወት ነው። ዛሬ ማታ ነው ጉዱን ማፈላ። ቆይ ምን ልታደርግ ነው? እድሌ እንቅልፋም ካልሆንሽ ያሳይሻለሁ። አይ አልተኛም አባዬ። ጥሩ
እንኳን ደህና መጣህ ልጅ። እንኳን ደህና ቆያችኝ። እንኳን በሰላም መጣህ። ዛሬስ በጊዜ መጣህ ጎበዝ። ያው ማደሪያዬ ከታወቀ በጊዜ መሰብሰብ ይሻላል ብዬ እኮ ነው። ልክ ነህ እኮ የኔ ልጅ፣ ጥሩ አድርገሃል። ቅድም ለስራ ሲዘጋጅ ያየነው ውሻ መሳቅሽ እንዴ? ምንድነው እሱ? ለኛም ነገሩንና እንሳቅ እንጂ ብቻችሁን የምትስቁት ምንድነው? አንድ የጎረቤታችን ውሻ ይዘው ወጥተው ሰው ሊበላ ሲል እንዴት እንደያዙት። የሚያስቃችሁ ነገር ግን ምንም አያስቅም። አዎ ቦታው ላይ ብትሆን ነበር የሚያስቅ። ምናልባት ሊሆን ይችላል። እኔ ግን ልተኛ ነው፣ ድክም ብሎኛል። ጥሩ እሺ አባዬ፣ በቃ ተኛ፣ እረፍት አድርግ። እድልዬ እሱም እዚህ ስለሚተኛ አንቺም ተነሽ። እሺ አባዬ። በሉ ደህና ደሩ። ደህና ደር። ገና በ12 ሰዓት የሚተኛበት ቤት ግን ይሄንን አየሁ። ስራ ከሌለ እረፍት እናድርግ እንጂ ልጄ። በቃ ግባ። ከእድል ጋር ይሄንን አነሳስተን እንመጣለን። በሉ አሪፍ ነበር ማምዬ። ያው ትንሽ ድካም አለው እንጂ። አዎ ኧረ አሁንማ በደንብ እያገገምኩ ነው። ልፍታሽና በሰላም ወደ ቤትሽ ትገቢያለሽ ወይስ እዚህ ተቀምጠን ጂቢ ብላ? 8 ለምታስወልዳት ሚስትህ የተሻለ አንተ ታውቃለህ። ፈታሽና ቤት ብትገቢ ደስ ይለኛል፣ ግን ደግሞ ትፈረጥጫለሽ። ይሄንን ልብ ይዘህ ነው የጠለፍከኝ? አሁን እንድትሰድብኝ ሳይሆን ብርድ እየመጣ ስለሆነ የተሻለውን ነገር እየነገርኩሽ ነው። አትንገረኝ። እኔ እንዳንተ ፈሪ አይደለሁም። እሺ ስለዚህ እዚህ እንሆን ማለት ነው። የሚለበስ ነገር ላምጣልሽ? እባክዎትን የትሁት አባት፣ እባክዎትን ሳልፈልግ ጠመንጃ እንደይዝ አታርጉ። በል ተነስና እናውራ። ተነስ። እኔ ትዕግስቴ እየተሟጠጠ ነው። ትሁትን ባላገኘኋት ቁጥር ወደ አልሆነ ችግር ውስጥ እየገባ ነው። ቆይ እኔ ልጄን ለፈለኩ ሰው መዳር መብት የለኝም? የለዎትም፣ በፍጹም የለዎትም። ትሁትን ለፈለጉት የመዳር መብት የለዎትም። ምክንያቱም ትሁት የኔ ሚስት ናት። መቼ ያገባሃት? ተዋልደናል እኮ። ከልጅ በላይ የሚያዛምድ ነገር ምን አለ? እስኪ ንገሩኝ። እርስዎ የልጅ አባት እያለ ለሌላ ሰው መዳር ያስደስቶታል? ለተከበረ ገንዘብ ላለው ሰው ነው የሰጠኋት። አልገባኝም። ልጅዎትን እየሸጧት ነው እንዴ? ትሁቴ ዕቃ ናት? የተከበረ ቤተሰብ ለልጁም ለሚስቱም ክብር አለው። ይኸውልዎት አባባ፣ እስከ ዛሬ ማን ልሁን የማን ልጅ እንደሆንኩ አያውቁም። የገሌሌ መባል ደግሞ ትሁትን አያኖራትም። አለው እንጂ ካልን ደግሞ የእሱም ቤተሰቦች ባሪያ አድርጎ የሚያኖር ቤተሰብ ነው ያለኝ። እኔ ደግሞ ትልቅ ሰው ቤተሰቦችን ንብረት አልኩራራ። ተጠልፋለች አልኩህ እኮ ተጠልፋለች። በቃ ሂድና ፈልግ። ማያ እየሰማች ነው? ከዚህ በኋላ ማንንም አለማመጥ። ይኸውልዎት ከዛሬ ማታ ወይ ደግሞ ጠዋት ጀምረው አንድ ብለው ይቁጠሩ። ትሁትን እስከማገኛት ድረስ እኔ ደግሞ መግደሌን አላውቅም።
እንዴት አመሸ? ነገ በአስቸኳይ እንገናኝ። ምን ችግር አለ አልክ? እስኪ አታስቀኝ። ከዚህ በኋላ ሰላም የሚባል ነገር የለም። ይህንን እመንበት። ነገ ረፋድ ላይ እንገናኝ። በጣም አስቸኳይ ነው። በል ደህና ደር። ትሁትዬን ተንከባከባት። በልቸው። ተመስገን ነገ ልጁ አባዬ ይቀጥሮታል። የት? ስንት ሰዓት? ረፋድ ላይ ነው የተባባሉት። የት እንደሆነ ግን አላውቅም። ታዲያ እንዴት ነው የማገኘው? 3 ሰዓት ጀምሮ እዚህ ጥፋቱ ጋር አባዬን በርቀት ተከታተለው። እሺ፣ አመሰግናለሁ። ግን በእናትህ ተመስገን፣ እኔ እናንተ ስትጋቡ ማየት እፈልጋለሁ። የማይሆን ነገር አድርገህ ህይወቷን እንዳታበላሸው። እኔ እኮ ትሁት ከሌለች ህይወት አይኖረኝም። አለች፣ ፈጣሪ ይጠብቃታል። እሺ፣ በቃ ጥሩ። አሁን ግቢ፣ አባትሽ እንዳይመጣ። እሺ፣ ግቢ በቃ። እሺ። እንዲህ ከመጨነቅ ቢቀርብ ይሻል ነበር። እኔ እኮ ተው ብዬሃለሁ። ምን ማድረግ እችላለሁ? ልጅህን ቤት አድርገህ የሚመጣውን ሽማግሌ መቀበል፣ የሚሆነውን ደግሞ መምረጥ። ትሁት ደልቷት የምትኖረው የጠለፋት ሰው ሚስት ስትሆን ነው። ጥሩ ፍቅርና እንክብካቤ ግን የምታገኘው ተሙን ስታገባ ብቻ ነው። እንዲህ እየደነፋ እየገረፈ እንዲያኖራት ነው። ጀግናውን ሚስቱ ፊት ሽቁጥቁጥ ነው። ደጀኔ አልመልስም ብሏል። እንዲመለስ ጠይቀው ነበር? አዎ፣ ገረፍ ይመልሳል። ያሳሰበኝ ነገር ደግሞ ለሚመጣበት ነገር ትሁቴን እንደመያዣ መጠቀሙ ነው። እንደ አይነት ሰው መሆኑን ቀድመን ማወቅ ነበረብን። በየመንገዱ እየጠራ ሲያስፈራራ። ወይ ጉድ! ወይ ዘንድሮ! የዘንድሮ ልጅ! ተው ብዬህ ነበረ፣ ልትሰማኝ ግን አልቻልክ። ምን ላድርግ? አላውቅም። እኔ ምንም አላውቅም። ለመሆኑ ነገ ምን ልትለው ነው? ላስማማው እና ቁርስ ሰርቼ ልጠብቃችሁ? አዎ፣ 6 ሰዓት ነው የተቀጣጠርነው። እኛ ቤት ነው? የድሮ ቤታችን መገንጠያ። ጥሩ። ባህሉ ጠፋ። የጠለፋት ሴት ቤቷ ላይ ሽማግሌ ሳይልክ ይመጣል። ባህሉን የማያበላሸው አንተ ነህ አባዬ። ምን አድርጌ? ቀጥ አድርገህ አምጥተህ እጮኛ አልክ። ከዛ ደግሞ ከጠለፋት ሰውዬ ጋር ልትደራደር ነው። በቃ ተይኝ፣ ሂጂ ግቢ።
ቆይ ይሄ ምን ጉድ ነው? ዝም ብለሽ ማየት ነው እንጂ እሱ ነበር እንደዛ በነፍሴ ሲጫወትብኝ የነበረው። ብነግርሽ እንኳን ሰማልሽ። እኔ እንዴት እንደዚህ ይሆናል ብዬ ገምታለሁ። ዞር ዞር ብሎ ሲያጣሽ መለሳል። አባዬ ያልከኝ ነገር ለማየት ይሄን እየጠበቅኩኝ ነው። ኧረ ግድ የለም ገና መጀመሩ ነው። አብረን እናያለን። ጥሩ ተዋረደ። ማያ ምንድን ነው? ምን ተፈጥሮ ነው? አባዬ ቱትን ሊያስመልስ ነው የሚያገኘው። ሰውየው ተስማምቷል? እሱም አልተስማማም። ስታስበው እንዴት ሊስማማ ይችላል? እና ታዲያ ምን ፈልጎ ነው? አሁን የፈለኩ ምንም ከማድረግ በፊት እነሱ እያስተካከሉ መሆኑን እንድታቅ ነው። እሺ ማያ። ሌላው ደግሞ የተቀጣጠሩ 6 ሰዓት ላይ ነው፣ የኛ የድሮ ሰፈር መገንጠያው ጋር ማለት ነው። ቀድሜው እሄዳለሁ። እሱን አንተ ታውቃለህ። ተመስገን። ትሁት እጃቸው ላይ ሆና ምንም ነገር እንዳታደርግ። እሺ በቃ ደህና ደር። ልግባ። ግቢ። አስገባኝ እያሳለኝ ከተማ ኖረሽ ብርድም ሙቀትም አልቋቋም አልሽ አይደል? እያሳለኝ ነው። አንድ ነገር ቢሆን የሚለቀህ ያለ እንዳይመስልሽ። እዚህ ነው የምናድር ማለት አንተ ቆይ ያመሃል እንዴ? ዋ ኧረ እኔ አያመኝም። አንቺ አትሳደቢ። እሺ የሚለበስ ነገር ስጠኝ። ሴትና አህያ ብርድና ዝናብ አይፈሩም። አህያው አንተ ከሆንክ ነው። ሴቷ አንቺ ከሆንሽ ወይኔ ትሁት ሲያንቀለቀለኝ መጥቼ እጅ ልውደቅ።
እንዴት ነው? እንዴት ነህ? ልጄ ትሁት እንዴት ናት? በማር መቅቤ ነው ያዝኳት፣ ግን ኃይለኛ ናት። ማታ ወደ ቤት ላስገባት ተቸገርኩ እና ውጭ አታድርስ። ሴት ልጅ ናት። ሴት ልጅ ከከበደች ወንዱ ልጅ ምን ልታደርገው ነው? እሱንማ ካፈር ነው የምደባልቀው። ጥሩ። እኔ ዛሬ አባቷ ምክር ልለግስህ ነው የመጣሁት። ምንድን ነው? ይሄ ሰው ከባድ ነው። በሽምግልና እኔ እሷን ልምረጥልህ። አንተም ቀድመህ ተዘጋጅተህ ከዚህ ይዘህ ጥፋ። እኔ ነኝ እሱን ፈርቼ የምጠፋ? እኔ ነግሬያለሁ። ልጄን መያዣ አድርገህ አስበህ ከሆነ ከኔ ጋር ከባድ ጦርነት ነው የምትከፍተው። እንዴት በትሁት ያስይዛሉ? እንደዛ ከሆነ ለነፍስህ አዝነህ ትሁቴን ልቀቃት። አልችልም። እንግዲህ ተወጣው። እኔ ይሄን ልነግርህ ነው የመጣሁት።